ሊግ ስፖርት ኦፊሻል ባለም ሰገሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። በመቀጠል አሁን የት ነው ያሉት በሚለው ፕሮግራማችን በእግር ኳስ ድንቅ ጊዜን አሳልፌያለሁ የሚበቃኝ አህል ተጫውቻለሁ ከሚለው ከቢኒያም ዳርሰማ ወይም ቢኒ ብላክ ጋር የሚኖረንን ቆይታ ተከታትለን እንመለስ። እንግዲህ በዛሬ አሁን የት ነው ያሉት ዝግጅታችን ይዤላችሁ የቀረብኩት ለተለያዩ ክለቦች የተጫወተው ድንቁ የተከላካይ መስመር ተጫዋች የነበረው ቢኒያም ዳርሰማ ነው። ቢኒ የት አካባቢ ነው የተወለድከው ብዬ ነበር። ለኔ ያስመሰልከው? አዎ ያው ቢኒ ታውቀዋለህ ብዬ ነው። ተወልጄ ያደግኩት ጎጃም በረንዳ አካባቢ በልዩ ስሙ በክተራ ወይም ራስ ምሩ የሚባለው ሰፈር ነው ተወልጄ ያደግኩት። ቅጽል ስም አለ ማን ያወጣልህ ነው? አዎ አለኝ። የኳስ ቤተሰቡ ብላክ በሚለው ስም ያውቀኛል። ስሙንም ያወጣልኝ ኤልፓ ያለው 1996 ማብራት ኃይል ጣሊያናዊ አሰልጣኝ ቀጥሮ ነበረ። ጂሶፔ ይባላል። በዛን ጊዜ ቢኒያም ማሌ ወይም ቢኒያም ዋሴ የሚባል ልጅ ነበረ በቅጽል ስሙ። ከዛ አሰልጣኛችን ቢኒያም ብሎ ሲጣራ ሁለታችንም ስንሄድ ኖ ብላክ አለ። ከዛ ስሜ ብላክ ሆነ። ቢኒያም ብላክ የሚለው ስሜ ያኔ ነው የጀመረው። ጣሊያን ነው የወጣለት ማለት ጣሊያናዊ አሰልጣኝ። እንደውም ያኔ ጣሊያናዊ አሰልጣኝ ሲመጣ ሳሊኒ ነው ያስመጣው ምናምን ይባል ነበር። ሁለት አሰልጣኞች አንድ ጸጉራም። የልጅነት የኳስ ህይወት ምን ይመስላል? እንደ ማንኛውም ታዳጊ በጨርቅ ኳስና በተለያየ ላስቲክ በሚሰሩ ኳሶች ከፍ ስንልም በትልቅ ኳስ ከመወዳቸው የሰፈሬ ልጆች ጋር ነው ተጫዋች ያደግኩት። የሚያስቅቅ ነገር እኛ ሰፈር ሜዳ አዋራ ወይም ጭቃ ነው። በጣም ቆሽሼ ወደ ቤት ስመጣ እማዬ ከኛ ቤት ወረድ ብሎ ወንዝ አለ፣ በመጀመሪያ እዛ ሄደ ታጥበና ከዛ በኋላ ነው ቧንቧ የሚከፈትለት ላይ ነበር። ያንን መቼም እንትን አይደለም፣ የልጅነት ትዝታዬ ነው። በትልቅ ደረጃ መጫወት ሲገባቸው ባክነው የቀሩ የምታስታውሳቸው ልጆች አሉ ወይ ብዬው ነበር። አዎ በክተራ ላይ ብዙ ጎበዝ ልጆች ነበሩ። እንዲሁም በ06 ወይም ወልዴ ሰፈር ውስጥም በጣም የሚገርሙ ምርጥ ልጆች ነበሩ። ከኛ ጀርባ ደግሞ ጫካ ሜዳ የሚባለው ሰፈርም በጣም ልዩ ችሎታ የነበራቸው ልጆች ነበሩ። በእኔ ግምት መጫወት እየቻሉ ባክነው የቀሩት ታላቅ ወንድሜ ንጉሴ ዳርሰማና ስለይመን ማብራቱ ናቸው። እናቴ እንኳን ምን ትለኝ ነበር መሰለ፣ እግር ኳስ ለታላቅ ወንድም እንኳን አልሆነ እንኳን ላንተ አርፈ ቁጭ በል ትለኝ ነበረ። ግን እናቴ እንደዛ ብላኝ በትልቅ ደረጃም ግን ተጫውቼ አስደስቻታለሁ ብሏል። የክለብ አገባበስ ምን ይመስላል? ከሰፈር ልጆች ጋር በመሰባሰብ ምርጫ አለ ሲባል ሄደን እኔ የመመረጥ እድሉን አገኘው እና በ1993 ለሲ ቡድን፣ በ1994 ለቢ ቡድን፣ በ1995 ለዋናው ቡድን በማደግ ማብራት ኃይል ወይም ኤልፓ ልጋባች እያለሁ ለስንት ክለቦች የመጫወት እድል ነበረ። ለ6 የተለያዩ ክለቦች የመጫወት እድሉን አግኝቻለሁ። እነሱም ማብራት ኃይል፣ መከላከያ ወይም መቻል፣ ንግድ ባንክ፣ ድሬዳዋ አየር ኃይልና ወልዲያ ከነማ ናቸው። እማትረሳው ጨዋታ አለ ለምን ብየዋለሁ። ካስታወስከው አንተም ትነግረኛለህ። ወደ ፕሪሚየር ሊጉ ለማለፍ ማሸነፍ ብቻ ነበር የሚጠብቀን። እኛም ጨዋታውን ደስ በሚል የጨዋታ ብልጫ 4-0 አሸንፈን ያለፍንበትን ጨዋታ መቼም ማረሰውም። ወደ ፕሪሚየር ሊጉም የተቀላቀለ ከድሬዳዋ ያለ ነው። ከማን አጠገብ መጫወት ያስደስትካል? ብዙ ጊዜ ኳስን ቀለል አድርጎ የሚጫወት ተጫዋች ደስ ይለኛል። ለዚህ ደግሞ የኔ ምርጥ ተጫዋቾች አሉ። ለሚታናን ነው አንደኛው። ከሱ አጠገብ መጫወት ደስ ይለኛል። እንዲሁም አንተነህ አላምረው በጣም ይመቸኛል። በዛ ላይ እኮ አንተነህ ቀልዶ አያምጣ ነው፣ በጣም ያስቀኛል ብሎኛል። ይታወቃል ማስተርሱን የሰረቁ በቀልድ ነው። የሚያስቸግር ተጫዋች ማን ነበረ? ከቢ ቡድን አድጌ የቤስቱ አጥቂ ዮርዳኖስ አባይ ነበር። ምንም ማስቸገር ብቻ ትሬሊንጉ እስኪያልቅ እንደ ልብስ ያጥፈኛል፣ ጎልም ያገባል። አስቸጋሪው ተጫዋች ማቆም የሚከብደኝ በወቅቱ ዮርዳኖስ አባይ ነበረ። ልብሴን እንኳን እንደ ኳሱ እንዳጠፈኝ ልብሴ በትክክል አላጥፉም ብሎኛል። ካገባው ከጎልማ ትረሳዋል ወይ? ካገባውት ጎልማ ረሳው። መከላከያ ከጊዮርጊስ እየተጫወትን ደጉ ደበበ ክሮስ ሲያደርገው አወጣለሁ ብዬ በራሳችን ላይ ያገባውትን ጎል
መቼም አረሳውም። ከገባባችሁ ጎል ከገባብን ጎል ማረሳውን ንግድ ባንክ እያለው ሰበታ ላይ ሙሉዓለም ረጋሳ ለቢኒያም አሰፋ አመቻችቶ ሰጥቶት ቢኒያም አሰፋ በፎርሜሽ ያገባብን ጎል አረሳውን። ቢኒያምን አወቀው ግራኝ ወንጂ ነበረ ጊዮርጊስ ነው እንጂ ጊዮርጊስ ነበረ ሱማ ነው በፎርሜሽ ያገባብን ሀርሶፍ ሆክን ምናምን ባሸነፉበት ጊዜ ነበረ ቲሙ ላይ ብሔራዊ ቡድን ወጣት ቡድን የመመረጥ እድሉ ነበረ። ስሜቱስ ምን ይመስላል? ስሜቱን ልገልጽልህ በወቅቱ ቢሆን ለመግለጽ አልቸገርም። የሀገርህን ማሊያ ከመልበስ ሌላ ምን ያስደስትካል? በጣም የተደሰትኩት ለዚህ ክብር ያበቃኝ ፈጣሪ ይመስገን። ታዳጊ ቡድንና ወጣት ቡድን ገጠመኝ ካለ በ1999 ስዩም አባተ ይዞት የነበረው የታዳጊ ብሔራዊ ቡድን ምርጥ ልጆች ነበሩበት። ደስ የሚል ጊዜም ነበረን ያሳለፍነው። በራሳችን ስህተት ወደ ውድድሩ ሳናልፍ ቀረን እንጂ ቡርኪና ፋሶ ላይ ምን ገጠመን መሰለ? የኢትዮጵያ ሕዝብ መዝሙር ሲዘመር የደርግ የነበረውን መዝሙር ነበር። እኛ ደግሞ የተነገረን የምናውቀውም የአሁኑን መዝሙር ነው። ነፍሱን ይማረውና ስዩም አባተ እጁን እያውለበለበ ካስቆማቸው በኋላ መጣና ይሄን መዝሙር ብትዘምር ይኖሮ ከአውሮፕላን ስትወርጂ ወደ ነበር መገቢ ወሬት ነው ወደ እስር ቤት ነው። ግን እነሱም ማድረግ ይችላል ምንም። ከዛ በ2000 ዓመተ ምህረት አስራት ኃይሌ ይዞት የነበረው ብሔራዊ ቡድንም አባል ነበርኩኝ። ደጉና ዮናስ ገብረ ሚካኤልን ማስቀመጥ ከባድ ስለሆነ እንጂ እኔ ግን ነፍሱን ይማር ውጤታማ አሰልጣኝ አስራት ኃይሌ በጣም ይወደው ነበር። እኔ በዛ ነው የማስታውሰው። ደመኛ ነው በጣም በቃ እኔ መቻል ሲጫወት ነው እና የድሮ ተጫዋቾችን ይመስላል። በቃ አገባቡ ምናምን ቆረበለ ኳሱ ይኸውልህ ካመለጠው በዛ ላይ ገብቷል። መቻል ትራኩ ላይ ነው የምታገኘው። መቻል ነው መቻል እየተጫወትክ ደግሞ ቀደለም ማሊያው ራሱ የብሔራዊ ቡድንም የታዳጊም ያንተ ምርጥ 11 ንገረኝ ከና አሰልጣኙ ብዮ ነበር። ያው በረኛውን እንዳለ አደረገና በ3-4-1-2 አስተላለፍ ነው። በረኛ አሊ ረዲን አደረገልኝ። 4 ከኋላ ያሉትን ደግሞ በቀለ ዘውዱ በቀለን፣ አፈወርቅ ኪሮስን፣ ደጉ ደበበንና አይደር መንሱር፣ ባዩ ሙሉ፣ አንተና አላምራው፣ ዳዊት መብራቱን ለሚታናን ብቸኛ አደረገው። ከነሱ ፊት አደረገው። አጥቂ ላይ ሁለቱን ደግሞ ያደረገው ዮርዳኖስ አባይና ሳላዲን ሰይድ ናቸው። አሰልጣኝ ማንም ቢያደርግ ጥሩ ነው ስዩም አባተ አይደለ? አስራት ኃይሌ ነው ያደረገው። ካፒቴን ውስጥ የዚህ ቡድን ካፒቴን አፈወርቅ ኪሮስ ያደረገው። የሚቆጭ ነገር አለ ወይ? የሚቆጨኝ ነገር ሳይሆን አሁን ድረስ የሚያንገበግበኝ ብዙ ሊያሳክሙት የሚችሉ ልጆች እያሉት አባቴ በ2 ቀን ህመም የሞተበት ቀንና የቤቱ የመጨረሻ ልጅ ወንድሜ ገዛኝ ዳርሰማይ መኪና አደጋ ደርሶበት በሞት ያጣውበት ቀን የአባቴም የወንድሜም ያንገበግበኛል። ፈጣሪ ነፍሳቸውን በአጸደ ገነት ያኖርልን። በምትወደው ኳስ ያሰብከው ደረጃ ደርሰካል? አዎ በኳስ ካሰብኩት ደረጃ በላይ ደርሻለሁ። ሁሉም ያለኝ ሁሉ የተደረገልኝ ልጅ ነው። የድንግል ማርያም ልጅ ክብሩን ይውሰድ ብሏል። ጥሩ መጥፎ ገጠመኝ ካለ ደቡብ አፍሪካ ላይ 10 ሰዓት ላይ ተጫውተን አሪፍ ውጤት አምጥተን ሜዳ ላይ እየጨፈረን በዛው ቀን 12 ሰዓት ከ30 ላይ እቃ እንግዛ ተባብለን ወጣን። 5 ተጫዋቾች በቃቸው ልንጠፋ ነው ብለው እያዩዋቸው ሲሄዱ ደንዝዤ የቀረውበት አጋጣሚ ትዝ ይለኛል። እቃ እንግዛ ብለው አብረው ወጡ። በዛው ሄዱ። 5 ተጫዋቾች ልንጠፋ ነው ብለው ቀሩት። ግን በኋላ መጥተዋል። ደንዝዤ እንትን ያልኩበትን እንደገጠመኝ ነው ያንተን በቃ የክለብም የምንን ምርጥ 11 ንገረኝ ብዬው ነበር። በ4-1-3-2 ፎርሜሽን ነው። በረኛ ታዲዮስ ጌታቸው ነው ያደረገው። 4 ተከላካዮቹ ሲሳይ ተሰማ፣ ሳሚ ፌሊክስ፣ አንዋር ሰራጅና ዮናስ ገብረ ሚካኤልን ነው ያደረገው። ከነሱ ከተከላካዮቹ ፊት ማጆፔን ነው ያደረገው። አንዱ ተጫዋች ማጆፔን ነው ያደረገው። 3ቱ ደግሞ ሚድፊልድ ላይ አሸናፊ ግርማ፣ ሙሉዓለም ረጋሳና ገብረ ኪዳን ነጋሽን ያደረገው። የፊት አጥቂ ኤልያስ ጀዋርና አሰግድ ተስፋዬን ያደረገው። የቡድኑ ካፒቴን ማቢዮን ጥሩ ነው ገብረ ኪዳን ነጋሽ ሲሆን የቡድኑ አሰልጣኝ ደግሞ ጣሊያናዊውን ጁሴፔን ነው ያደረገው። የቡድኑ አምበል ሳደንቆና ስደግፈው ያደግኩት ገብረ ኪዳን
ነጋሽን ነው ብሏል። አሁን የት ትገኛለህ ብየዋለሁ። አሁን ያለሁት አዲስ አበባ ሲሆን ሰፈሬም የስራ ሰፈር ስለሆነ ምርጥ ወንድሞች አሉኝ። ከነሱ ጋር የግል ስራ እየሰራው እገኛለሁ። ወደፊት ምን ታስባለህ? የሱ ፍቃድ ከሆነ ምርጥ አሰልጣኝ የመሆኛዬ ጊዜ ሩቅ አይደለም ብሎኛል። አግብተህ ካሉ ያርግለት። አሜን። አግብተሃል ወይ? የእውነት ለመናገር አላገባውም። ነገር ግን ከልጅነት ጀምሮ እስካሁን እማውቃት አንድ መልካምና ቆንጅዬ ጓደኛ አለችኝ። የአምላክ ፍቃድ ከሆነ በሚቀጥለው ዓመት እቅድ ይዘናል። ስሟም ማራኪ ገብረትንሳኤ ይባላል። የፈጣሪ ፍቃድ ይጨመርበትና ለሚቀጥለው ዓመት እንጋባለን። እኔስ ላገባ ነው የሚለውን ዘፈን መረጥልኝ ብሎኛል። ያው መርጠንለታል። እኔ ስላገባ ነው ብለዋል። ሰርግ ተጠርታል። ለሚቀጥለው ዓመት ነው። ፈጣሪ ያድርሰን። ቀረ የምትለው ነገር ካለ ማመስገን የምትፈልገው ብዬው ነበር። ቀረ የምለው የለኝም። ማመስገን የምፈልገው በመጀመሪያ ፈጣሪን ሲሆን በመቀጠል እናትና አባቴን እንዲሁም ወንድሞቼንና እህቶቼን፣ በተረፈ የአርት ስፖርት ዝግጅት ክፍልን በጣም አመሰግናለሁ። ፈጣሪ ኢትዮጵያን ይባርክ ብለዋል። አይ በጣም ሽማግሌ እንግዲህ አለ። አዎ ስንተኛ ማለት ነው አሁን? 16 17 ሽምግልና ሲልከ ላንተም ይጃለህ አይደል? አዎ ሽምግልና መሄድ መታደል ነው። ግን ያው ደስ ይለኛል። ያርግለት። እኛም ቢኒ ወይም ብላክ ለሰርግ ባጠራን ለሽምግልና ጠራን ማናሳፈር ወንድሞች አለንክ ነው የምንለው። ያው ነው አይደል? አዎ ጃቪና አይንስታውንን እናሳምርለታለን። ዝግጅታችን ይህንን ይመስል ነበር። ሳምንት እስከምንገናኝ ቸርን ሰንበት። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።